ቴክስት ጽፌ ነበር ለአክስቴ የካንሰር ህመምተኛ ናት እና ተስፋ ያላትን ዶክተሮች የሚሉትን ደግሞ በቃ ትንፋሷን እንዲወጣ ነው እንጂ ተስፋ ያላት ተብሎ ነበር አክስትሽ እና እንዲጸለይላት ኦኬ የት ሀገር የነበረች አክስት ከጣሊያን ሀገር ነው የምትኖረው ኦኬ እና የካንሰር ህመም ነበረባት እና ዶክተሮች ደግሞ ምንም ተስፋ እንደሌላት በጣም መሞቷን ብቻ እየተጣበቁ ነበር ማለት ነው ኦኬ እና ጁሊያ ስትጸልይ በኃይል እየጸለየች ነበርና እና በቃ እኔም እያለቀስኩ ተንበርክኬ በቃ እያለቀስኩ ነበር በቃ እየጸለይኩ ነበር ከጁሊያ ማለት ነው እና ከሁለት ቀን በኋላ ስደውል ስጠይቅ ማለት ነው ለባለቤቷ ስጠይቅ በቃ አሁን ደህና ናት የሚገርም ነው አሁን መብላት ጀምራለች ሲለኝ በቃ ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር አሜን በቃ እኔ ተደሰትኩኝና እግዚአብሔር በቃ ያለውን በቃ እኛ እምነት ብቻ ነው ስለሚጎለን ነው እንጂ ይሄው አየሁኝ እና ይሄን ስትርነት አንድ ነው ሁለተኛ ደግሞ አፖስትልና ጁሊያ ደግሞ በአማርኛ ፕሮግራም ነበር እና ድጋሜ ጽፌ ስለ ፕሮሰሴን እንዲነሳልኝ እንዲንቀሳቀስ ብዬ ጽፌ ነበር እና ድጋሜ ጁሊያ ጸለየች ነበር እና ለኝ ማለት ነው እና በሁለት በሶስት ቀን ደግሞ ተደውሎ በቃ አሁን ያንቺ እንትን ፋይልሽ ሊገባ ነው ብለው ደወሉልኝ አሜን ክብር ለእግዚአብሔር ይሁን አሜን 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 ሰይፋን ማንሆነልሽ ሌላ መስከር የምፈልገው ደግሞ እኔ እንጃ እንዴት እንደገባ በዚህ ግሩፕ አላቅም ኦኬ ማለት እግዚአብሔር እንትን መሰል ማንሸር እንዳረገ አላቅም ፕሮግራማችን ነው ግን የእግዚአብሔር ድንቅ ስራ በጣም ተባረክ ያለው እና የመንፈስ ቅዱስ ኃይል እየሰራ መሆኑን አይፊሊት በቃ ይሰማኛል አሜን ክብር ለእግዚአብሔር ይሁን ጸሎት ሲጸለይ ለሌሎች ሲጸለይ በቃ አሜን ለኔም ብዬ ወይ የሆነ ቤተሰብ ካለም ለነሱም ብዬ እቀበላለሁ አሜን እና እግዚአብሔር ይባርካችሁ በጣም ወዳችሁ እና ይሄን እድል እግዚአብሔር ስላዘጋጀ ክብር ለሱ ይሁን አሜን ይሁንለት ይሄ ቀላል አይደለም እኛ በቤታችን ሆነን እንደዚህ እየተጠቀም እግዚአብሔር ቃል እየተማርን ያለነው እና ሌሎች እድል ያላገኙ ቀላል ይመስለናል እኛ በኤርትራ እንደዚህ አናገኝም ነበር አሁን የኢትዮጵያ ስላለው እና አሁን ይሄንን እናስብ ለእግዚአብሔርም እናመሰግን ይሄ ቀላል አይደለም ቸርች በተዘጋበት አሁን በቤታችን ቁጭ ብለን እያየን እየሰማን ነው እና ክብር ለእግዚአብሔር ይሁን ለእናንተ ደግሞ ጸጋ ያብዛላችሁ አሜን